ቅምጥሌ የኔ አንበሳ 150 ኬ ገብተሻል። ኮንግራጁሌሽን የኔ ቆንጆ። ቲክታክ ለ150 ሺህ ገብታለሽ ማለት ነው። ትችያለሽ የኔ ቆንጆ። ደግሞ ቪዲዮ ስሪበት፣ ቪዲዮ ስሩ በቲክቶካችሁ ላለፍ አለፍ ብሎ ማለት ነው። ያው ብዙ ጊዜ እያያችሁ ነው። ዩቲዩብ ላይ በደንብ ስለሚሰሩ በደንብ ሰብስክራይብ እየተደረጉ ነው። ቲክታክ ላይ ደግሞ በደንብ ስለማይሰሩበት ያው ፎሎ እየተደረጉ አይደለም። ግን እውነቱን ስናወራ ቲክታክ ላይ ላይቭ ላይ ስትገቡ ሰፖርት በምትደረጉት ነገር ወይ ደግሞ ቁም ነገር ብላችሁ ቪዲዮ በደንብ በስነ ስርዓት ድራማንቲክ ነገር ምናምን የሆነ ነገር ሰርታችሁ ከዛ ላይ የሆነ የምታደርጉት ነገር አለ መሰለኝ። አይ ቲንክ አይ ዶንት ኖ እና በቪው ምክንያት ይከፍላል ይመስለኛል እንጂ ዝም ብሎ እንደዚሁ ምናምን አይከፍልም። እሱን ታውቃላችሁ። ስለዚህ ያን ያክል ትኩረትም ኖርማል ነው። እና የኔ ቆንጆ እንኳን ደስ አለሽ። ኮንግራጁሌሽን። ከፍ ከፍ በይልኝ። እግዚአብሔር ከዚህ በላይ ከፍ ያድርግሽ። ምንም እሷ ፎሎ አድርጉኝ ሳትል ብሩኬም እንደዛው ፎሎ አድርጉኝ ሳይል ሰብስክራይብ አድርጉኝ ሳይሉ እንኳን በእነሱ ቦታ ሆኖ የሚጨነቁ እህቶች አሉ። ፎሎ አድርጓቸው ሰብስክራይብ አድርጓቸው የሚሉና እነሱን ሰዎች አያሳጣችሁ ማለት ፈልጋለሁ። በመቀጠል ደግሞ ማለት ነው ብሩኬ ምን እናድርግ እንዴ? መቀመጫ እኮ አጣን። ትናንት ሲዘል ዛሬ ሲዘል ምንድን ነው? አውቄ ነው እንጂ ማለት ነው። ከአርሰናል ውጭ እንትን አለ እንዴ? ግን ክለብ አለ አይታየኝም። እየታየኝ ያለው ሚዲያውን ሁሉ እያጨናነቀው ያለው ክለብ አርሰናል ነው። እኔ ደግሞ ማንንም ክለብ ደጋፊ አይደለሁም ግን ሳስበው ዝም ብዬ ወደ አርሰናል ብጠጋ ጥሩ መሰለኝ። ምክንያቱም እያሸነፉ መጥተዋል። ከዛ ደግሞ ሲሸነፉ ትቻቸው ደግሞ ወደ ማንቸስተር ሄዳለሁ ማለት ነው። ማንቸስተር ግን በጣም አፍልተው ነበር፣ በረዳሉ። ባለፈው በጣም ነበረ እሪምቧ ሲሉ የነበረ ዝል ፍርጥ ሲሉ ነበር። አሁን ደግሞ ሰከን በረድ ብለዋል። አርሰናል ደግሞ ዝል ፍርጥ እያላችሁ ነው። እንግዲህ እግዚአብሔር ይላችሁ። አላቅም የሆነ ቀን በረድ ብላችሁ ደግሞ ማንቸስተር ደግሞ ከዘለለን ያብሬ ነው ምዘለው። እኔ ምን አገባኝ? ከሁለቱም ቡድን የለውም። ስለዚህ ወደ አሸነፈው ነው ሸርተት ምለው። እሺ ሸርተት ነኝ እኔ። እንደዚህ የእንትና ቡድን አይደለሁም። የሆነ ኳስ ላይ ፍቅር እንዲይዘኝ አልፈልግም። ምክንያቱም ከባድ ነው። ሰርስሮ የገባባችሁ እኮ መውጫ አጣችሁ ስትዘሉ አየን። እኔ ታዲያ ምን ብዬ ነው ወደ ኳስ የምገባው? ሆ ስለዚህ ብሩኬ እንኳን ደስ አለ። ስንቱን አሳለፍ ነው ዘንድሮ የኛ ነው የታባቱ ብሏል። እንግዲህ ስንቱን አሳለፍ ነው በበረሃው በማናቀው በሚለው በያሬዶ ሙዚቃ እየቀወጠው መጣ። ጉድ እኮ ነው። በዚህ ልክ ፍቅር ግን ደስ ሲል እውነት የሆነ የምትወዱት ነገር አሁን ይኸውላችሁ። አንዳንዴ በዚህ ጋር መማር ያለባችሁ ነገር ትምህርት የሚሆናችኋል ብዬ ነው ትንሽ ልበጠረቅ የመጣሁት። ለምን ታውቃላችሁ? ብዙ ጊዜ እኛ የሚመስለን ሰውን ስንደግፍ ደጋፊ ስንሆን እነዛን ሰዎች ለማግኘት ወይ ደግሞ ምናምን የሚመስለን ሰዎች አለን ነው። ግን አያችሁ እዚህ በፊትም የሆነ ጊዜ ተናግሬያለሁ። ይሄውን ኳስ ደጋፊ የሆኑት የኳሱ ፍቅር ስላለባቸው እንዲሁም ደግሞ ከተጫዋቾች ራሱ ፍቅር አላቸው። ስማቸውን እየጠሩ እንትና ይመቸው ምናምን የሚሉ ሰዎች አሉ። ታውቃላችሁ? ለዛ ነው የሚደግፉት እንጂ እነዛን ሰዎች በጭራሽ መቼም ቢሆን ማግኘት እንደማይችሉ ያውቁታል። ኦኬ ሶ እናንተ ሰውን ስትደግፉ ያን ሰው ለማግኘት ወይ ደግሞ አግኝቼ ሰላም ለዋለሁ ወይ ደግሞ ይገናኘኛል ምናምን ብላችሁ ሳይሆን ኦልሬዲ ፍቅር ስላለባችሁ ስላለብን ነው። ኦኬ የተረዳሁት እሱን ነው። እና አሁን ብሩኬን ቢያገኙት ምን የሚፈጠር ይመስላችኋል? ምንም። መጀመሪያ ላይ በጣም የሆነ ኦቨር የሆነ ስሜት ይሰማል ምናምን። ከዛ በኋላ ደግሞ ልክ እንደነበረው ነው የሚሆነው። ኦኬ ሶ እንግዲህ ብሩኬ እንኳን ደስ አለ። ባለፈው አቃጥለውት ነበር። ካጠገቡ ያሉት እንዳለ ማንቸስተር እያሉ ሲዘሉ ነበር። አሁን ዝል ፍርጥ ብላችኋል። እንግዲህ ምንም ማድረግ አይቻልም። ብቻውን ነበረ መከራውን የበላ ብሩኬ ማለት ነው። ደግሞ ማለት ነው ቅምጥሌን ኮሜንት ላይ እንዴ እንደዚህ ይቻላል እንዴ ምናምን ብለው ምን ቢል ጥሩ ነው ብሩኬ ወደዚህ ነው ብልሽ እምቢ ብለሽ አፈላሽ አለ እና ቅምጥሌ ትመጣለች ወደ አንተ ብሩኬ። ለምን እንዴ እዛ ከተሸነፉ ቅምጥሌ ታያቸው ነው ወደ ብሩኬ ነይ። ማንቸስተር የሚያሸንፉ መስሎ ነበር፣ አያሸንፉም። ስለዚህ ሲያስጠላሉ ነው የኔ ወርቅ። ነይ ባልሽ ጋር ሁኚ። ስትዘሉም አብራችሁ ስታኮርፉም አብራችሁ ይሻላል አይመስላችሁም? እና ብቻ ግን ቅምጥሌ ግን በደንብ ይሄ ፍቅሩ ስርስር አድርጎ የገባባት አይመስለኝም። ኖርማል ኳስ ትደግፋለች ምናምን። አንዳንድ ዝም ብሎ እንደዚሁ ምን ደግፈው የለም። ልክ እንደዛ ነው የሚመስለኝ። እንደዛ መሆኑ ደግሞ ጥሩ ነው ለጤንነትም ማለት ነው። ልክ እንደ ብሩክ ከመዝለል ከጀመረች ችግር ነው የኔ ወርቅ። እንደዛ እንዳትሆኝ አደራሽን። ብሩኬ እንኳን ያው እንግዲህ ወንድም ነው ይችለዋል። ምንም ማድረግ አይቻልም። እና ይመች ዝለልብን። እኛ እንግዲህ ምን እናርገው? ቲክቶኩን እየዘለለበት ነው። ሂዱ እዛ ላይክ ምንም አድርጉለት፣ ሪፖስትም አድርጉለት። ጉድ እኮ ነው ደግሞማ። ስሙኝማ የጌሙ ፕሮፋይል ሁሉ ሰው ቀይሮ ይል። አሁን በስም ብቻ ነው በደንብ ቼክ ማድረግ የምችለው። በጣም ብዙ ሰው ውዝግብግብ፣ በተለይ ብሩክ የሚል ስም አለ፣ ሀይሚ የሚል ስም አለ ምናምንና እሱ ያወዛግባል። ብቻ ትኩረት አድርጉ ማለት ነው። ለጌሙ ደግሞ እያስታወሳችሁ እንዳትረሱ። ውድ ማታ ነው እየረሳችሁ ነው እንዴ? ጨረቃዎች ደግሞ ቪዲዮ ስሩ እስኪ ቲክታክ ላይ ቪዲዮ ፖስት አድርጉ። ጌም አለን ምናምን ብላችሁ ማለት ነው። ምን ይመስላችኋል እንደዛ ብታደርጉ? እና ደግሞ ዩቲዩባቸውን ሰብስክራይብ አድርጉ። እየሄደ ነው እንዳትረሱት። 500,000 በዚህ አመት። ኦኬ
እና ብሩክ የመች ወንድም አለም እንደፈለግኩንበት አሁን ምናልባት ደግሞ ከተሸነፋችሁ በኋላ ማልቀስ ስላለ አሁን ሳቅ በደንብ እሺ። ብዙዎቻችሁ ራሱ የምር የአርሰናል ደጋፊ ናችሁ እና እንኳን ደስ አላችሁ። አዎ ባለፈው ትንሽ አናድጃችሁ ነበር መሰለኝ። አታፍሉ። አሁን ይኸውላችሁ ማንቸስተር ባለፈው እንደዚህ በጣም እንትን አሉ፣ አሁን ደግሞ ይወደቁ። ስለዚህ ቀስ ስታሸንፉም ስትሸነፉም በልክ አድርጉት። አዎ እንደዛ ነው። ወዳችኋለሁ። መልካም ቀን ባይ